እሱ ባዋረዳቸው ልክ ራሱ ተዋረደ። እሱ ባጠመዳቸው ወጥመድ ራሱ ተጠመደ። አስባችሁታል? እያንዳንዱ ዘር የሚበቅል ነው። ስለሚበቅልም ደግሞ በጥንቃቄ መዝራት አለብን። ልጆቻችሁ እንዲያፍሩባችሁ ዘንድ ማፈሪያ እንዳትሆኑ። ምክንያቱም ዛሬ የምታደርጉት ነገር ሊያኮራችሁም ሊያሳፍራችሁም የሚችል ነገር ስለሆነ ታሪክ ራሱን ይደግማል ይባላል። ታሪክ ደግሞ መልካም አለ፣ መጥፎ አለ። በዘመናት መሃል በፊትም ይሁን በኋላ አሁንም ከእግዚአብሔር ውጪ ፈራጅ የለም፣ ከእግዚአብሔር ውጪ ከፋይ የለም። ለምንናገራቸው ንግግሮች ኃላፊነት፣ ለምንከወናቸው ክንውኖች ኃላፊነት፣ ለምናቀዳቸው እቅዶች ኃላፊነት ሊሰማን ይገባል። በጣም ትንሽ ነው ብለን የምንመለከታቸው ጉዳዮች ወይም የምናልፋቸው ጉዳዮች በጣም የህይወት ዋጋ የሚያስከፍሉም ያህል ናቸው። ሰላም፣ እንዴት ናችሁ? ኤፎድ ነኝ። እንደተለመደውም ዛሬም በአዲስ ሐሳብ ወደ እናንተ መጥቻለሁ። አብረን የምንማማር ይሆናል። ዛሬ የምናየው ስለ ዘር ነው። መጥፎ ዘር አለ፣ መልካም ዘርም አለ። መጥፎን ዘርተው እነማን እንዳጨዱ ምን እንዳጨዱ የምናየው ይሆናል። ሁላችንም ገጠር የሚባልን ነገር ስለምናውቅ በዘር ዙሪያ አንታማም። ዘርን ከማወቅ አንፃር ስለ መዝራት ሕግ በደንብ አድርገን እናውቃለን። የአብዛኞቻችን አባቶቻችን እንዲሁም ደግሞ አያቶቻችንም ሊሆኑ ይችላሉ፣ ቅድመ አያቶቻችን ገበሬ ናቸው። በጣም መዝራትን ያውቃሉ። ዘርቶም ደግሞ ምን ዘርተው ምን ማጨድ እንዳጨዱ ምን ማጨድ እንዳለባቸውም በእርግጥ በትክክል ጠንቅቀው ያውቃሉ እስከነ ወቅቱ ድረስ። የመዝራት ወቅት አለ፣ የማጨድ ወቅት አለ፣ መሀል ላይ ደግሞ የመድረስ ወቅት አለ። በዛ ወቅት ላይ ደግሞ የሚደረጉ ግብአቶች አሉ። እነዛን አንድ ገበሬ ቁጭ አድርጎ ሁሉንም ነገር ያውቃል። ስንዴ ዘርተን ገብስ አንጠብቅም፣ ማሽላ ዘርተንም በቆሎ አንጠብቅም፣ በቆሎ ዘርተን ጤፍ አንጠብቅም። ዘር ነው፣ ይበቅላል። ሁሉም ዘር የራሱ የሆነ ፍሬን ያስቀጥላል። ይህ ደግሞ በፍጥረት ዓለም የሚታወቅ ነገር ነው። አንድ ነገር እንዲቀጥል መጀመሪያውኑ እግዚአብሔር አዟልና። ዛሬ አንድ ታላቅ ንጉሥን አስጎበኛችኋለሁ፣ አስታውቃችኋለሁ። እሱንም ንጉሥ የምናገኘው በመጽሐፍ ቅዱሳችን በመሳፍንት ምዕራፍ 1 ላይ የምናገኘው ይሆናል። ታሪኩም እንዲህ ነው። በቤዜቅ ለጦርነት የወጣ ሊዋጋ እስራኤላውያንን ሊዋጋ የወጣ የከነዓን ንጉሥ ነው። ንጉሱም በጣም ኃያል ከመሆኑ የተነሳ በጣም ጦርነትን የሚያውቅ ከመሆኑ የተነሳ በጣም ራሱ በሁሉም ነገር ያጎለበተ ከመሆኑ የተነሳ የትኛውንም ጦርነት አይፈራም። ማይፈራ ጀግና ሰው ነው። በዛው ጦርነት ሁሉ አንዳንድ ትልልቅ ምርኮችን አድርጓል። የከነዓን ንጉሥ ነው። እንደነገርኳችሁ ለከነዓናውያን ዝና የመጀመሪያው ሰው ቢኖር አዶኔ ቤዜቅ ይባላል። አዶኔ ቤዜቅ የሚባለው ሰውዬ 70 ነገስታቶችን ማርኳቸው በጦርነት ወደ ራሱ ወደ ከነዓን ከተማ ወስደው ከዛም ወደ ቤተ መንግስት አስገብተው ከሱ ጋር ከራሱ ጋር የሚያኖር ጀንት ንጉሥ ነው። ይህ ንጉሥ ያደረገው ነገር አንድ ነገር ነው። እያንዳንዱን ጦርነት ሲገጥም ሲያሸንፍ የዛ ነገር ነገስታቶችን አይገላቸው። የእጆቻቸውን አውራ ጣት ይቆርጣል፣ የእግራቸውንም አውራ ጣት ይቆርጣል። 1 2 3 ብሎ 70 ነገስታትን ከራሱ ቤት በእንዲህ አይነት ሁኔታ በቤቱ ቁጭ አድርጎ ፍርፋሪ ይመገባቸዋል። ከፊቱ የተረፈውን ፍርፋሪ እንዲበሉ አድርጓቸዋል። ከዕለታት በአንዱ ቀን ኢያሱ ከሙሴ በኋላ እስራኤላውያንን ይመራ የነበረው ከሞተ ወዲህ እስራኤላውያን መሪ ያጣሉ። ወጥተው መዋጋት አቃታቸው። በዛን ሰዓት ወደ እግዚአብሔር ጸለዩ። እንዴት አድርገን ነው አሁን ይህን ውጊያ የምንገጥመው እያሉ በጣም በዙሪያቸው ከኢያሱ የተረፉ ጠላቶች ስላሉ እንዴት አድርገን ነው እነዚህን ሰዎች የምናሸንፋቸው የሚልን እንዴት ነው የምንገጥማቸው የሚልን
ሐሳብ ነበር ያዙት። ነገር ግን ከዕለታት በአንዱ ቀን ይሁዳና ስምዖን ተማከሩ። ሁለቱም ለጦርነት ከነዓናውያንን ሊዋጉ ለመውጣት በዕጣ ክፍላቸው ለመውጣት ተስማሙ። በዚህም ጦርነት ቤዜቅ በምትባል ስፍራ ውጊያውን ይገጥማሉ። በዚህም ከነዓናውያን ሊዋጉ ወጡ። በዛም ጦርነት ያንን ውጊያ ድል አደረጉ። ድል ካደረጉም በኋላ የከነዓንን ንጉሥ አዶኒ ቤዜቅን በነፍስ ያዙት፣ በሕይወት ያዙት። ይዘውም እንዲህ ነው ያደረጉት። እነሱ ይህንን ነገር አላወቁትም። ነገር ግን ወደ ኢየሩሳሌም ከተማ መውሰድ ነበረባቸውና በሕይወት ይዘው የእሱን የእጆቹን አውራ ጣት እንዲሁም የእግሮቹን አውራ ጣት መቁረጥ ነበረባቸው። ቆረጡ፣ ወሰዱትም፣ በሕይወት ወሰዱት። አዶኒ ቤዜቅ እግዚአብሔርን የማያውቅ ሰው ነው። እግዚአብሔር የሚባልን አምላክ የማያምን ሰው ነው። እግዚአብሔር እንዲህ ባደርግ እንደዚህ ይከፍላል ወይም ይከፍለኛል ብሎ አስቦም የማያውቅ ሰው ነው። ነገር ግን በዛ ጦርነት ላይ ከተሸነፈ ወዲህ ወደ ኢየሩሳሌም ከተማ ሲወስዱት አንድ ነገር በአንደበቱ ተናገረ። እንዲህም ነበር ያለው፣ እኔ በቤቴ 70 ነገስታቶችን በጦርነት ድል የነሷቸውን ሰዎች አምጥቻቸው ነገስታቶችን አውራጣቶቻቸውንና የእግሮቻቸውን አውራጣቶችን በመቁረጥ በቤቴ ከፊቴ የተረፈውን ከገበታ የተረፈውን ፍርፋሪ እንዲበሉ አድርጋቸው ነበር። አሁንም በቤቴ አለው፣ በመንግስቴ ውስጥ አለው። ነገር ግን ዛሬ እኔ በሌሎች ያደረስኩበት ነገር በእኔው ላይ ደረሰ በማለት ተናግሯል። እኔም እነሱን እንዲሁ ነበር ያደረግኳቸው፣ ክፉን ነገር ነበር ያደረስኩባቸው። አሁን ደግሞ በእኔ ሲሆን በዓይኔ አይቻለሁ። እግዚአብሔር ለካስ በሌሎች ላይ ያደረጉትን ወይም ያደረሱትን ነገር መልሶ የሚከፍል አምላክ መሆኑን አውቃለሁ ብሎ ነበር ሕይወቱ ያለው። ውድ ተመልካቾቼ ከዚህ ታሪክ ምን ልትረዱ ትችላላችሁ? ሁሉም ነገር ዘር ነው፣ ይበቅላል። ሁሉም ነገር ሁሉም መንገድ የሚያደርስበት መንገድ አድራሻ አለው፣ መድረሻ አለው። በመንገዶቻችን እኛ በራሳችን የምናውቃቸውን ነገሮች እያወቅን እኛ በራሳችን ደግሞ መሆን የማይገባውን ነገር እያወቅን ብዙ ነገሮችን አድርገን ሊሆን ይችላል፣ ልናደርግም አቅደን ሊሆን ይችላል። ነገር ግን አንድ ነገር ማወቅ አለብን። ዕለት ዕለት የምናደርጋቸው ነገሮች ሁሉም ዘር ናቸው፣ የሚበቅሉ ናቸው። ነገ በየተዘሩ እኛን እንደሚያገኙን አናቅም። ምክንያቱም መንገዱ የኛ አይደለም። ተኝተን ስንነሳ ነገን የምንቀጥለው በራሳችን አይደለምና ፈጣሪ በፈቀደን መሰረት ነው የምንቀጥለው። መንገዶቻችንን ደግሞ እግዚአብሔር ያውቃል። በእርሱ ዘንድ አንዳች የተሰወረ ነገር የለም ይላል ቃሉ ሲናገር። እሱ ሁሉን ያውቃል፣ መንገድን ይመረምራል ይላል። እና ምን ለማለት ፈልጌ ነው? ብዙ ጊዜ እኛ በቀላል እንደ ቀልድ የምናያቸው ተራ ነገሮች በጣም ትልቅ ቁም ነገሮችም ናቸው። እኛ ደግሞ በጣም ትንሽ ነው ብለን የምንመለከታቸው ጉዳዮች ወይም የምናልፋቸው ጉዳዮች በጣም የህይወት ዋጋ የሚያስከፍሉም ያህል ናቸው። በየዕለት ኑሯችን ሁሌም ዘር እየዘራን ነው ማለት ነው። ምንድነው ሳናቅ ችላ ብለን ያደረግነው? ምንድነው ወንድሞቻችን ላይ ያደረስንበት? ምንድነው እንደዘም ብለን እንደሰነፍሰው ያወራነው? ንግግሮቻችን ዘር ናቸው። ዛሬ ይህንን ንግግር የሰማ ሰው አንድን ነገር አንድን ጭብጥ ይዞ እንደሚሄድ እኔ በግሌ በጣም እርግጠኛ ነኝ። ላይክ እንዲሁም እናንተም የምታወሩት ነገሮች ህዝብን የሚያንጽ ነገር ነው፣ እናንተው ታውቃላችሁ። ህዝብን የሚያስደስት ነገር ነው፣ ወንድሞቻችሁን የሚያንጽ ነገር ነው። መጽሐፍ ቅዱስ ሲናገር ወንድም በሌለበት የወንድምን ስም አንስተህ አታውራ ሐሜት ነው። ወንድምህን የማያንጽ ከሆነ አትናገር የሚልን ትእዛዝ አስቀምጧል። ሁሉም ነገር ዘር ነው። ዘር ደግሞ የሚበቅል ነው። ዛሬ በራሳችን በእኛ ዘመን ባይደርሰን እንኳን በልጆቻችን ይደርሳል። አባቶቻችን ብልጥ ናቸው በጣም። አብዛኞቹ ነገሮች ለልጆቻችን ብሎ ነው የሚያልፉት። በጣም የሚደንቅ ማስተዋል ነው። እንግዲህ በዚህ ዘመን ሁላችንም የተማርን ነን፣ ሁላችንም የምናውቅ ነን። ለሚዲያው ቅርብ ነን፣ ለብዙ ነገሮች ቅርብ ነን። አባቶቻችን በዛን ዘመን ከብዙ ነገሮች ርቆ ያሉ
ይህንን ነገር ማስተዋል አልከበዳቸውም። በእኛ ዘመን ግን ብዙ ነገሮችን ዘር እንደሚሆን አላወቅም። ችላ ብለን በቀላል ሰርተን እናልፋለን። ምናልባት ዛሬ የተናገርናት ነገር ነገ የሚትከፍለን ክፍያ ይኖራታል አላትምም ደግሞ። ስለዚህ እያንዳንዱን ዘር አዶኒቤዜቅ እንዳለው እግዚአብሔር አምላክ ይከፍላል እንዳለው በዘመናት መሃል በፊትም ይሁን በኋላ አሁንም ከእግዚአብሔር ውጪ ፈራጅ የለም፣ ከእግዚአብሔር ውጪ ከፋይ የለም። እግዚአብሔር ደግሞ የሚከፍለን ነገር ቢኖር እኛ ያደረግነውንና እኛ የሰራነውን የእጃችንን ምላሽ ነው የሚሰጠን። እያንዳንዱ ነገር ሪስፖንስ አለው። እዚህ ምድር ላይ እግዚአብሔር ፈጥሮን ሲያመጣን፣ እዚህ ምድር ላይ እግዚአብሔር ጊዜ ሲሰጠን፣ ቀን ሲጨምረልን፣ እንዲሁም ደግሞ አዲስ ቀን ተኝተን ስንነሳ፣ ተነስተን ስንንቀሳቀስ፣ አዲስ ቀን አዲስ ወጋገን ስናይ እግዚአብሔር አንድ ትልቅ ዓላማ እንድናደርግ ነው። እሱ ምንድነው? እንድናስተዳድር፣ እንድንቆጣጠር፣ ኃላፊነት እንዲሰማን ዘንድ ነው። ኃላፊነት የሚባል ነገር በጣም ትልቅ ነገር ነው። ለምንናገራቸው ንግግሮች ኃላፊነት፣ ለምንከወናቸው ክንውኖች ኃላፊነት፣ ለምናቀዳቸው እቅዶች ኃላፊነት ሊሰማን ይገባል። ኃላፊነት የዛሬን ብቻ ሳይሆን የነገም ጭምር ነው። ምክንያቱም ዛሬ ኃላፊነትን ለወሰድናቸው ነገሮች የምንከፍለው ክፍያ ይኖራል። ጊዜ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ የራሳችን ከእድሜያችንም ሊሆን ይችላል። የምናጣቸው ነገሮችም አሉ። ነገ ላይ የምናገኛቸው ውጤቶች ደግሞ እንደተጠበቁ ነው። ስለዚህ እንደ ተራ የምናያቸው ነገሮች እንደ ቁም ነገር እንድናየም ጭምር ዛሬ እመክራችኋለሁ። ምናልባት በእድሜ ከእናንተ ላንሱላ ይችላሉ፣ ከአንዳንዶቻችሁ ልበልጥም ይችላሉ፣ ከአንዳንዶቻችሁ ጋር ደግሞ እኩያም ሊሆን ይችላሉ። ይህ ቪዲዮ ወደ እናንተ በደረሰ ሰዓት ሜቢ እግዚአብሔር ለእናንተ አንድ ትልቅ ምክር አዘጋጅቶላችሁ ሊሆን ይችላል። እናንተን ለነገ ትልቅ ሰዎች እንድትሆኑ ፈልጓችሁ ሊሆን ይችላል። ህይወታችሁ የሚቆረስ ንግግሮቻችሁ ወንድሞቻችሁን የሚያንስ ለወንድም ተስፋ የሚሆን ለማይበረሰብ ተስፋ የሚሆን ለአገር ተስፋ የሚሆን ሊሆን ይገባል። እንደ ተራ ያየናቸው ነገሮች በሙሉ ዋጋ ያስከፍላሉ። አዶኒቤዜቅ ምናልባት ጀብድነት ሊሆን ይችላል። በውጊያ ትክክል ነው፣ ጀብድነትም ጭምር ነው፣ ማሸነፍ ነው። ግን ያደረገው ነገር ነገስታት አገርን ያስተዳደሩ ናቸው፣ በብዙዎች ዘንድ የተከበሩ ናቸው፣ ብዙ ሰራዊቶች ያሏቸው ናቸው፣ ህዝብ የሚከተላቸው የሚሰማቸው ናቸው። እነዚህን ሰዎች ነበር ያዋረዳቸው። እሱ ባዋረዳቸው ልክ ራሱ ተዋረደ። እሱ ባጠመዳቸው ወጥመድ ራሱ ተጠመደ። አስባችሁታል? እያንዳንዱ ዘር የሚበቅል ነው። ስለሚበቅልም ደግሞ በጥንቃቄ መስራት አለብን። ወንድሞቼና እህቶቼ ይህንን የምትከታተሉ ምናልባት ዛሬ ሶሻል ሚዲያዎች ላይ የምናያቸው ነገሮች በጣም እጅግ ሊያስደስቱን ይችላሉ፣ ሊያሳዝኑን ጭምር ይችላሉ። የሚያሳዝኑን የሚሰራው የዛንድሮ ወጣት ወይም የዛንድሮ ሰው የዚህ ዘመን ሰው ነው። የሚያስደስቱን የሚሰራው የዛንድሮ ሰው ነው። ምናልባት አንድ ነገር አስተውሉ። ነገ ከልጄ ጋር ቁጭ ብዬ ይህን ቪዲዮ ባይ፣ ነገ ይህን ስራ ባይ አፍረበት ይሆንን የሚለውን መጥፎ ይሆንን መልካም ይሆንን የሚለውን እየለየን ኢቫሉዌት እያደረገን እንድንሄድ መልእክቴ ነው። ምክንያቱም አዶኒቤዜቅ በቤዜቅ በወጣ ጊዜ ተሸንፏል። መሸነፍ ብቻም ሳይሆን ያደረገውን የእጁን አግኝቷል። አንድ ፈላስፋ እንደዚህ ስል ይናገራል። በራሲ ላይ እንዲሆን የማትፈልጉን ነገር በሌሎች ላይ አታድርግላል። ኦኬ፣ እያንዳንዱን ነገር ይሄ ለኔ ይመቸኛል፣ ኦኬ ይመቸኛል፣ ለሌላውስ ይመቸዋል፣ አዎ ይመቸዋል ብለን ባላንስ አድርገን ነው ማድረግ ያለብን። ምክንያቱም ዘር ነውና የምንዘረው። ስለዚህ አንድ መልእክት ላስተላልፍላችሁ በዚህ አጋጣሚ ይህንን ትምህርት እየተከታተላችሁ ይህንን ምክር እየተከታተላችሁ ያላችሁ በሙሉ የዛሬ 100 ዓመት ላትኖሩ ትችላላችሁ፣ የዛሬ 50 ዓመት ላትኖሩ ትችላላችሁ። ስማችሁ በምን እንድነሳ ትፈልጋላችሁ? ልጆቻችሁ እንዲያፍሩባችሁ ዘንድ ማፈሪያ እንዳትሆኑ። ምክንያቱም ዛሬ የምታደርጉት ነገር ሊያኮራችሁም ሊያሳፍራችሁም የሚችል ነገር ስለሆነ ታሪክ ራሱን ይደግማል ይባላል። ታሪክ ደግሞ መልካም አለ፣ መጥፎ አለ። መጥፎ ታሪኮቻችን ከውስጣችን አውጥተን እንደፈለገን ልንሆን እንደምንችል እያወቀን ራሳችንን እየጋታን እያንዳንዱን ነገር ንግግሮቻችንን እየጋራን እንዲሁ ማስቀጠል ሳይሆን በሚደንቅ
እና ነገ በምንኮራበት መልኩ ማስከተል ይጠበቅብናል። ይህንን ኃላፊነት ውሰዱ። ህይወት የኃላፊነት ነች። ተባረኩ። በጣም ነው የምወዳችሁ። ያዘናችሁብኝ ካላችሁ ወደፊት ስለምትረዱት ችግር የለውም። ደግሞም የተደሰታችሁ ካላችሁ ለሌሎቻችሁ ሼር በማድረግ ሰብስክራይብ በማድረግ ይህንን ቻናል ለብዙዎች እንዲደርስ አድርጉት። እወዳችኋለሁ። መልካም ጊዜ ይሁንላችሁ። አክባሪያችሁ ነኝ። ተባረኩ።